ሚጣ በአሰቃቂ ሁኔታ ያጋጠማት ችግር ተከስታ ደፈራት። ሚጣ ሶፋ ላይ ተኝታ ባለችበት ሰዓት እንቅልፍና ሞት አንድ ነው የሚባለው። ተኝታ እንግዲህ ተከስታ ከፊት ለፊቱ ያየው የሚጣን ሰውነት ነበር። ሚጣ ትንሽ ታፏ ድረስ ገለብ ብላ በተኛችበት አጋጣሚ ይሄንን ያየው ተከስታ ይሄንን እድሌን ማሳለፍ የለብኝም፣ ግዴታ እድሌን መጠቀም አለብኝ፣ ይህ ፈጣሪ ለኔ ያለው ነው፣ እንዴት አባቱ ነው ገላዋ የሚያምረው በማለትም በአሰቃቂ ሁኔታ እንዳይሆን አድርጎ ደፈራት። ሚጣ የመጨረሻ የሚያሳዝን አደጋም ገጠማት። ብሩክና እንዲሁም ጋሽ የመጨረሻ ልባቸው ተሰብሮ እይዬ ማለት ጀመሩ። እንግዲህ ሚኪ አሁን ላይ ቆንጆ ሹፌር ነው፣ አብራሪ ነው፣ በጣም የተለየ ነው በማለትም እዛ ብሩክንና ትዕግስትን እንዲከታተልለት በመቀጠርም አሁን ላይ ግን በሚያሳዝን ሁኔታ እሱ ያሰበው ሴት ይደፍራል ብሎ ሳይሆን ያመጣውን ስራውን ተከታትሎ ሆን ብሎ ይሰራል ብሎ ነበር አላማው። ነገር ግን በሚያሳዝን ሁኔታ ሚጣን ከደፈረ በኋላ እግሬ አውጪ በማለትም ከዛ ሳሎን አመለጠ። አባቷና አሁን ላይ ብሩክ ልባቸው ተሰብሮ ትዕግስትም አንተ ወራዳ፣ ምን አይነት ወራዳ ሰው ነው ያመጣኸው? ሲቀጥል ደግሞ እኔንስ ይለቀኛል ወይ በማለትም በሚያሳዝን ሁኔታ እንግዲህ እየቀወጠችው ትገኛለች። አሁን ላይ ሚኪ የሚሆነው ግራ ገብቶት ወይኔ ወይኔ ማለት ጀመረ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ካያ ቀጣይ ፓርቲ ዘመተናል። እጅግ በጣም በሚያሳዝንና ልብ በሚነካን እንግዲህ ተከስታ የሚጣን ሰውነት ከቅርብ ርቀት በማየትም በሚገርም ሁኔታ አሰቃቂ ደፈራ አደረሰባት። አሁን ላይ ሚጣ እዚህ ሶፋ ላይ ነው እምተኛው ያለችበት ምክንያት ትዕግስት በብሩክ እየጠረጠረቻት ስለነበረ አብሯ ከተኛች ሌላ ችግር ይፈጠራል በሚልም እንቅልፏን አታ ስለምታያት በዚህን ሰዓት ብሩክን ለመራቅ ወስናለች ለጊዜው። ምክንያቱም ትዕግስትና ብሩክ ተመካክረው የሷ ያቃጠለችውን በሷ ሰበብ የተቃጠለውን ቤቶች በሙሉ ብሩክ ጋር ትዕግስት ያለውን ድርሻውን ሰጥታ እንዲሰሩላቸው ሲነገራት እውነት በጣም ደስ ብሎኛል፣ ከትልቅ ጭንቀት ነው ያወጣሽኝ፣ በጣም አመሰግናለሁ ስትላትም ትዕግስትም እውነትሽን ነው ከልብሽ ነው አለቻት። አዎ ከልቤ ነው ከሆነ እሺ፣ እንዴት ከምን አይነት ጭንቀት እንዳወጣሽኝ እንዴት ልንገርሽ አለቻት። ግን እኮ ይህን ማረገው ላንቺ ብዬ አይደለም፣ ታውቂያለሽ አንቺ ጋር የሚኖሩ ሁለት መልካም ሰዎች ስላሉ ነው አለቻት። አውቃለሁ ግን ቢሆንም አመሰግናለሁ። እሺ እና ወጥ ምናምን በመስራት ላግዝሽ ስትላትም አይ አያስፈልግም ራሴ ነው የምሰራው፣ በዛ ላይ አሞሻል ሂጂ አረፍ በይ አለቻት። ትዕግስት ችግር የለውም አሁን እኮ ተሽሎኛል ስትልም መለሰችላት። አይ አያስፈልግም እኔ ራሴ ነኝ የምሰራው ስትላትም እሷም እሻለች። አሁን ላይ እንግዲህ ቁጭ ብለው ሁላቸውም ሚኪ የመጨረሻ ትልቅ ድርጊት አደረገ። ሚኪ አሁን ላይ ሰክሮ በመምጣትም በእርግጥ ሚኪ የተሰማው ስሜት ለምንድን ነው የሚለው ምክንያቱም ቤቱን የብሩክን ድርሻ ሰጥተው ቤት ለሁላቸውም ማሰራት እንደሚችል ሲነገረው የመጨረሻ ስለተበሳጨ እኔ የቤት አባወራ አይደለሁም ወይ የሚል ስሜትና የበታችነት ስለተሰማው የመጨረሻ በንዴት እንግዲህ እየሮጠ ወደ ላይ ሄደ። በእርግጥ አሁን ላይ አባባን ብሩኬ በቃ እንሄድ ሲለውም በፍጹም አንሄድም ሲልም ብሩክ መጀመሪያ ከትዕግስት ጋር መጥቶ ያለህ ንብረት ያሰራል በማለትም አሁን ላይ ከአቶ
ጋሽ ጋ ተመካክረው ያንን በሚጣ ሰበብ የተቃጠለን ቤት በሙሉ እንደሚያስተካክሉና እንደሚሰሩላቸው ከጭቃ ቤት ወደ ብሎኬት እንደሚሸጋገሩም ሲነግሯቸው ለአባባ ደስተኛ ሆነው ነበር። በዚህን ሰዓት ሚኪ ቁጭ ብሎ በጣም ደስ ብሎኛል፣ እውነት ተባረኩ እያሉ ጋሼ ሲመርቁ ሚኪ እውነታውን ሰማ። ቤቱ ሊሰራ ነው ልጄ፣ እንኳን ደስ አለሽ። አሁን ላይ የተባረኩ ልጆች ሊሰሩት ነው። እነማን ናቸው አባዬ? እውነትህን ነው አለች ሚጣ። እሳቸውም አዎ ልጅ እውነቴን ነው። እንዴትማ ልንገርሽ። እና ብሩኬና ትርስት ተመካክረው የብሩክ ፈንታ ተሰጥቶ ቤቱ ሊሰራ ነው። ምን? አዎ የሁላቸውም ቤት። በጣም ይገርማል። ደሞ እኮ ዝም ብሎ አይደለም፣ እንደ በፊቱ እንደ ጭቃ አይደለም በብሎኬት ሲልም ሚጣ ተደሰተች። በዚህን ሰዓት ሚኪ ተናደደ። አሁን ምግብ ብሉ እርቦሃል አለ ብሩክ ጋሽም አይ ምግቡን ካይቀርብኝ እንዴ ለምን ጋሼ አለች ትርስት። እዛ በረሃብ እየተንጨባረሩ ያሉ ሰዎች እኔ እዚህ መጠግቤ መብላት የለብኝም። ይህ እኮ ቅጣት አይደለም፣ ይህ እኮ ራስን መቅጣት ምንም ትርጉም የለውም ሲልም ብሩክ አይ በቃ ተዋቸው፣ እኔ ላዘጋጅና ቀጥታ እዛ ሄደን ሁላችንም እንበላለን አለች ትርስት። የምርሽን ነው? አዎ በጣም ደስ ይላል፣ በጣም ደስ ይላል፣ በጣም እሺ በቃ ተባብለው ተመካከሩ። ምግቡን ይዘው እንግዲህ ትርስትና ብሩኬ እንዲሁም ጋሽ ሆነው እየተሯሯጡ በመሄድም አሁን ላይ እነዛ ቤታቸው ተቃጥሎባቸው ሲሰቃዩ የነበሩት ሰዎች ጋር ምግባቸውን ከበሉ በኋላ ትርስትና ብሩክ ቤት ተከራይተው ካስቀመጧቸውም ተመልሰው መጡ። ነገር ግን ብሩክ ሚኪ አሁን ላይ ብሩክ በጣም ያፈቅርሻል እያለ የሚጣል ልብ ወሳወሰው። ከኔና ተህትና ከወንድምነት ውጭ ሌላ በጣም ትወጂዋለሽ? አዎ የምርሽን ነው? አዎ ምን ነሃል? ይገርማል። እኔም ጠርጥሬ ነበር። ምን አይነት ጥያቄ ነው? የምን ጥርጠራ ነው? እውነት ትወጂዋለሽ? ሚኪን ብሩኬን በጣም ነው የምወደው፣ ከምነግርህ በላይ በጣም የምወደው ወንድሜ ነው። እረ በፈጣሪ እንደሱ መቻልኩሽ? ከእህትና ከወንድምነት ውጭ እያልኩሽ ነው አላት። እና ምንድን ነው? እናማ ይሄ ነገር በቃ ተህትና ተወንድምነት ውጭ ትወጇለሽ እያልኩሽ ነው። ታፈቅሪዋለሽ? በፍጹም። ምንድን ነው የምታወራው? እኛ እንደዚህ አይነት ነገር አስበንም አቅደንም አናቅም። ምን እያልክ ነው አለችው። ከዛ እሱም እያልኩ ያለሁት ግልጽ ነው። አብሽ ቢያወራ ልብሽ ግን አይንሽ እንደሚወደው ነው አላት። ሌላኛው አሁን ሁላቸውም ቁጭ ብለው ባሉበት ሰዓት በሚያሳዝን ሁኔታ ተከስታ ሹፌር ሆኖ እዛ ቤት መጥቷል። ነገር ግን ደግሞ አሁን ላይ ሚኪ የሚፈልገውን ነገር በሙሉ እንዲፈጽምለትም ይጠይቀዋል። ሌላኛውና ከባዱ ሁላቸውም እንግዲህ እየተሯሯጡ መጠጥ ቤት መደበቂያ አደረገ ሚኪ። በመጨረሻም ምንድን ነው የተፈጠረው? ሚኪ ምን ሆነሃል? አለ ተከስታ። ተቃጠልኩ እያለ ይሄንን መጠጥ ሲጋት በቃ ሲልም ብሩክ እኮ ሳማት። ማንን? ትርስቴን። እንዴት? ለምን? እሱማ በደንብ ሳማት። ወይኔ ሚኪ እና ይቅርታ አድርግልኝና እንኳን ጉንጯን ከንፈሯን ሲስማን ኖሮ የለ እንዴ? ያ ድሮ ነው። ድሮም በቅናት እኔ ቅጥል እያልኩ ነው አለው። ለማንኛውም ተረጋጋ አንተ ቆሻሻች፣ አንተ ልትመክረኝ ነው እንዴ? ተቃጠልኩልሽ ተረስተ እያለ እንግዲህ ሚኪ እቤት መጥቶ ባሉበት ሰዓት ሁላቸውም ቁጭ ብለው ነበረ። እናም አሁን እየተወላከፈ ቤቱን ዘው ብሎ ከፍቶ ሲገባ ትርስት ምን ናል አለችው። አባባ እውነት የተባረካችሁ ሚስትህ የተባረከች ናት እያሉት ነበረ ብሩክን። ከዛም
በንዴት በሩን በርግዶ በመክፈትና በመግባትም መች አባክ የዳርከውን ነው አንተ ሽማግሌ? እዚህ ቤት ማን ነው ባል፣ ማን ነው ሚስት፣ ማን ነው አባወራ ሲልም እንግዲህ ሁላቸውም ደነገጡ። መች አባድረህ ነው? አትከበሩም እንዴ? አትከበሩም? ስርዓት የለዎትም እያለ እንግዲህ በጋሸ ላይ እንዳይሆን አድርጎ መናገር ያለበትን ነገር በሙሉ ሆድ አባውን እንግዲህ ብሶቱን ጥርግ አድርጎ ካወጣ በኋላ ብሩክ የመጨረሻ ተናዶ ለሄዶ ለመምታት ሲሞክርም በቃ ተረጋጋ አለች ሚጣ። ቀጠልና መሳደቡን ቀጠለ። ብሩክ ሰምታል? እዚህ ቤት ማነው አባወራ? ማነው አባወራ? መድረሻ ትሄዳለህ፣ ይዋጣልናል እያለ እንግዲህ ጩኸቱን ቀጠለ። በዚህን ሰዓት አረ በፈጠረ እያለች ይዛው ሄደች። በስንት መከራ አንተ ትልቅ ሰው አይደል እንዴ? አታፍርም እንዴ አለችው። ቢሆን እሳ ታዲያ ሽማግሌ ጠሰጠሰ አርፎ አይቀመጥም እንዴ አላት። በጣም ታሳፍራለህ፣ ተኛ፣ ነገ እኔ እናንተ የምናወራው ይሆናል ብላ ይቅርታ አድርጉለት፣ ባለቤት እንዳትቀየሙት አለች። ሰክሮ ነው ስትልም እሱ እኮ ልክ ነው፣ እኔ ነኝ ጥፋተኛው፣ የአባወራ ሚስት እንደዛ ማለት የለብኝም ነበር አሉ ጋሽ። ይቅርታ እና አልተቀየሙም? አዎ አይደለም እንደ ብሩኬ? አዎ ጋሽ አለ ብሩኬ። መጨረሻ ተናዷል። እናም አሁን ላይ ሚጣ አባቷን እንደዛ ስለተናገረባት የመጨረሻ ተናደደች። ከዛም አሁን ላይ እዛ አልጋ ላይ አልተኛም ብላ ሳሎን በተኛችበት አጋጣሚ ተከስታ በሚገርም ሁኔታ በማንም በሌለበት ጠዋት ተነስቶ እንግዲህ ደፈራት። እጅግ በጣም የሚያሳዝነው ልቡ የተሰበረው ብሩክና አባባ ማልቀስ ጀመሩ። ሰብስክራይብ